የሽቶው ብልቃጥ። ሮማውያን ራሳቸው እየጠሉኝ መጥተዋል። እያንዳንዱ መኮንን የእርሱ ብቻ እንደሆነለት ይፈልጋል። ይህ ደግሞ ለኔ የማይሆን ነገር ነው። ምክንያቱም እያንዳንዱ መኮንን ሊያምነሸንሸኝ የሚችለው ለአንድ ሰሞን ብቻ ነውና። የገዛ ወገኖች የሆኑት አይሁዶች አክንትፍ ብለው አንቅረው ተፍተውኛል። በመንገድ ሲሄድ አልያም ደግሞ በቤቴ ፊት ለፊት ባለው መንገድ የሚጓዙ ሁሉ ፊታቸውን ኮሶ አስመስለው ምራቃቸውን እየተፉ ይዝቱብኛል። አንዳንድ ሴቶችማ እኔን ለማየት ተጸይፈው በአይነ ርግባቸው ተሸፋፍነው ነው የሚያልፉት። በተለይ የምኩራብ ሽማምንት ዘንጋቸውን እየነቀነቁ ጥምጣማቸው እስኪፈታ ድረስ በንዴት እየተንዘፈዘፉ ያዩኛል። ሊቀ ካህናት ቀያፋና ሐናማ ስለኔ ኃጢአተኝነት፣ ቆሻሻነት፣ እርኩሰትና እርጉምነት የማያነሱበት አደባባይ የለም አሉ። እንደ ሕጋቸው እንዳይደበድቡኝ የሮማ መኳንንትን ቀኝ እጅ አድርጌያለሁ። ምን ያርጉኝ? ባዩኝ ቁጥር ከመጥፋትና ከመጸየፍ በቀር። አንዴት እዚህ ይለኛል። በሊቀ ካህናት ሐና መሪነት ምድረ አይሁድ ድንጋይ ተሸክሞ ሊወግረኝ ቤቴ ድረስ መጣ። እኔ ደግሞ ከተባለው መኮንን ጋር ጣጭኝ ጠጣ እየተባባልን በመዝናናት ላይ ነበር። የጫጫታ ድምጽ ስንሰማ ሮጠን ወጣን። ለካ የኔው ጉድ ኖሯል። የጦር መኮንኑን ሲያዩ ሁሉም ደነገጡ። እሷ ሮማዊት ናት፣ እኔ በገንዘብ ገዝቻታለሁ። ስለዚህ በሮማ ሕግ ደግሞ ይህን የሚከለክል አንቀጽ የለም ብሎ በተናቸው። ከዚያን ጊዜ ወዲህ አሳቻ መንገድና ጊዜ ጠብቀው የትውልድ ጠባሳ ናት ብሎ የሚያስቡኝን እኔን ለማጥፋት ጥርሳቸውን ነከሱብኝ። ከቅርብ ጊዜ ወዲህ ሁኔታው እየባሰ መጣ። በኢየሩሳሌም ከተማ በስተምዕራቡ በር ማርታ የተባለች ቆንጆ ሴት የመኮንኖች መቀበያ እልፍኝ በማሰራቷ ገቢያዬ እየቀነሰ አጀባጀባዩ እየቀዘቀዘ መጣ። በገዛ ወገኖቼ ላይ ያደረብኝ ስጋት ደግሞ እለት እየጨመረ ሄዷል። ከተማ መውጣት አልችልም። ከጎረቤቶቼ ጋር አብሬ መብላት፣ መጠያየቅና መረዳዳት ትቻለሁ። ለቅሶ የሚባል ከደረስኩ ብዙ ጊዜ ሆኖኛል። ውጭው ናፍቆኛል። ፍርሃት፣ ጭንቀትና ስጋት ልቤን ይረብሹታል። ከዚህ በላይ ራሴን በራሴ መጸየፍ ጀምሬያለሁ። አብሬ ሆንኳቸውን ወንዶች፣ ያበጣበጥኳቸውን መኮንኖች፣ ለገንዘብ ለወርቅና ለከበረ ዕንቁ ስል እንደ ዕቃ የሸጥኩት አካሌን ሳስበው በእውነት አይሁዶች እንደሚሉኝ እርኩስ ነኝ ብዬ አስባለሁ። እንዲህ በሰው ሁሉ ተጠልቼ እንደ ውሻ ተቆጥሬ እንዳረጀቁና ተሽቀንጥሬ እስከ መቼ እንደምዘልቀው እንጃ። ባለፈው ጊዜ በአንድ ሮማዊ መኮንን በኩል ለሊቀ ካህናት ቀያፋ ይቅርታ እንዲያደርግልኝና ወደ ድሮዬ እንድመለስ ላኩበት። ይገርማችኋል፣ ይቅርታ የሚባል ነገር አላውቅም፣ ዋጋሽ ተወግሮ መሞት ብቻ ነው የሚል መልስ ላከልኝ። ከዚያ ወዲያ በሬን ቆልፌ ገረዶችን ሁሉ አሰናብቼ በመኝታ ቤቴ ውስጥ አለቅስ ጀመር። አንድ ቀን አንዲት የድሮ ጓደኛዬ ስለጠፋሁባት ከአይሁድ አለቆች ተደብቃ ልትጠይቀኝ መጣች። በእንባ ታጥቤ ሰውነቴ መንምኖ እኔነቴ ጠፍቶ ተጎሳቆ ያየችኝና በእጅጉ አዘነች። በኋላም ስለ ከተማው ሁኔታ አንስታ አንዳንድ ነገሮችን ታጫውተኝ ጀመር። በዚህ ጊዜ ነው ክርስቶስ ስለተባለው የእግዚአብሔር ልጅ የነገረችኝ። ያቺን መግደላዊት ማርያምን ከሰው በታች አድርጓት ከነበረው ጋኔን እንደፈወሳት ከኔ ቤት አቅራቢያ ትኖር የነበረችዋን
ደም መፍሰስ ከጀመራት 12 ዓመት የሆናትን ሴት ከበሽታዋ እንዳዳናት ነገረችኝ። አይጠየፋቸውም አልኳት። ኧረ እንዲያውም ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ብሏል አለችኝ። በልቦኔ አንድ ነገር አሰብኩ። አሁን የኔንም ኃጢአት ያስተሰርይልኝ ይሆን ብዬ መለስ አድርጌ ደግሞ አይ እርሱም አይሁዳዊ ነው ዞር በይ ብሎ ቢያባርረኝስ ብዬ ተጨነቅኩ። ለመሆኑ እነ ሊቀ ካህናት ቀያፋ ምን ይሉታል አልኳት። በጭራሽ አይወዱትም። እሱ እውነቷን ነው የሚናገረው። ደግሞ የሚውለው ከቀራጩ፣ ከአሳ አጥማጁ፣ ከኔ ቢጤው ከበሽተኛው ጋር ነው አለችኝ። እርሱን የወለደች እናት ምን የተባረከች ናት አልኩ። ቅድስተ ቅዱሳን እንጂ ልሂድና ችግሬን ልንገረው ብለሽ ሂጂ፣ ከጠበቅሽው በላይ ሆኖ ታገኘዋለሽ። በነጋታው ቤቴን ሸጥኩት። 500 ዲናር አወጣ። ምን ይዤ ልሂድ ብዬ ማሰብ ጀመርኩ። ልብስ ግን ምን ያደርግለታል? ምግብም ራሱ አበርክቶ ማብላት የሚችል ነው አሉ። ብዙ ነገሮችን አወጣሁ አወረድኩ። ገንዘብንም እንዳልሰጠው የቄሳርን ለቄሳር ብሏል ብለውኛል። ታዲያ ምን ላድርግ? አው ወንዱን ሁሉ ሳታልልበት ራሴን እንደ ሴት አማልክት ስቆጥርበት የነበረውን ሽቶ ገዝቼ እግሩ ስር ብልቃጡን መስበር አለብኝ ብዬ ወሰንኩና ከእርሱ ይቅርባይነት የማገኘውን ደስታ በተስፋ በሩጫ ተፈተለኩ። እያፍነከነከኝ ረስቸው በከረምኩት የኢየሩሳሌም አደባባይ አንዳንዱ እብድ መስየው አፍጦ ያየኛል። ሌላው እኔ መሆኔን ሲያውቅ ድንጋይ ፍለጋ መሬት ያያል። የቀረው ደግሞ እንዳልነካውና እንዳላረክሰው መንገድ ለቆ ይሸሻል። እኔ ግን ለሁሉም ግድ አልነበረኝም። ብቻ ወደ ሽቶ መደብር ሽቶ ስጠኝ አልኩት። ከሱቋ ውስጥ ያሉት ጎረምሶች እኔነቴን ሳይለዩ አልቀሩም። ይጠቋቆሙብኛል። የስንት ዲናር አለኝ። የ300 አልኩት። ኦ እኔም ራሴ ይህንን ያህል ገንዘብ አይቼ አላውቅም አለኝ። ትቼው ወደ ሌላ መደብር ሮጥኩ። እባክህ ሽቶ ስጠኝ ወንድም። የስንት? የ300 ዲናር። እኔን ጨምረሽ ትገዢኝ እንደሆነ እንጂ ይህንን ያህል የሚያወጣ የለኝም። ነገር ግን እዚያ ማዶ የነ ንጉሥ ሰለሞን ሽቶ አለ ይባላል፣ ጠይቂ። ተፈተለኩ። ሽቶ ስጠኝ። በችኮላይ ተደናግጦ አፍጥጦ አየኝ። ዝቅ ስል ጊዜ ሊወግረኝ ነው ብዬ ደነገጥኩ። ምን ያህል የሚያወጣ? የ300 ዲናር። አላመነኝም መሰል። ይበልጡኑ አፈጠጠብኝ። ነፍስና ስጋዬ ሊለያዩ ደረሱ። አንድ የንጉሥ ሰለሞን ዘመን ሽቶ ነበር አለና ወደ ውስጥ ገብቶ አወጣና ሰጠኝ። ዲናሩን ወርውሬለት ሽቶን የመቀማት ያህል ተቀብየው በኢየሩሳሌም ዋና ጎዳና በአይነ ርግቤ ራሴን ሰውሬ ሮጥኩ። ልቤ በፍጥነቱ ሊተረተር እስኪደርስ በረርኩ። ከመቼው ደርሼ የተጫነኝን የኃጢአት ሸክም እንደማወርድ በጣም ቸኩያለሁ። በጎዳናው ታልፍ የነበረችን አንዲት ወይዘሮን ጠጋ ብዬ ክርስቶስ የት ነው አልኳት። በፈሪሳዊው በስምዖን ቤት ነው ብላኝ ጥላኝ ሄደች። ተስፋዬ የመነመነ መሰለኝ። እንኳን ፈሪሳዊው ተራው ዜጋ ጠልቶኛል። ስምዖን ካየ ደግሞ ወዲያው ነው ጥሬ ስጋዬን የሚበላው። ለተወሰኑ ጊዜያት በጎዳናው ዳር ቆሜ አመነታው። በመጨረሻም የመጣው ይምጣ ብዬ ወደ ፈሪሳዊው ስምዖን ቤት በረርኩ። ግቢው ክርስቶስን ተከትለው በመጡ ሰዎች ተጨናንቋል። መግቢያ መውጫው አይታይም። 2 ወታደሮች ግቢውን ግራ ቀኝ ሆኖ ይጠብቁታል። ጠጋ ብዬ ክርስቶስን ፈልጌ ነበር አልኩት። በግራ የቆመውን ዘበኛ ዞር በይ ስራ ላይ ነው አለኝ። እንባ ተናነቀኝ።
ኧረ እባክህ ለአንዲት ደቂቃ ብቻ ነው አልኩት። ማነሽ ለመሆኑ? ትኩር ብሎ አየኝና ማርያም ዘማዊቷ አንቺ ነሽ? ዞር በይ ጥፊ ከፊቴ አለና በትሩን አነሳብኝ። እድሌን እያማረርኩ ምርር ብዬ አለቀስኩ፣ ተንሰቀሰቅኩ። ከውስጥ የአንድ ቅላጼው የሚያምር ሰው ድምጽ ተሰማ። ሁሉም ነገር ጸጥ አለ። ጴጥሮስ ከውጭ የምሰማው ድምጽ ምንድነው? እስቲ ወጣ በልና ተመልከት አለው። አንድ ሽበታም ሰውዬ ወጣ አለና ዘበኛውን አነጋግሮት ገባ። አንዲት ዘማዊት ናት ለክርስቶስ ካልሰገድኩ ነው የምትለው። አስገባት። ጉርምርምታ ተሰማኝ። የስምዖን ፈሪሳዊ ድምጽም የማን አቀበጥ አታባረሯትም ይላል። ጴጥሮስ የተባለው ወጣና አስገቧት ተብሏል ብሎ ለዘበኛው ነገረው። ደንግጦ አፈጠጠበት። እንዴ ምን መሆናችሁ ነው? ዘማዊት እኮ ናት፣ መወገር አለባት፣ ቤቱን ታረክሳለች፣ አትገባም አለው። ጌታ ነው ያዘዘው ብሎት ገባ። ግቢ አለኝ እንደ ብራቅ ጮሆ። እየተንቀጠቀጥኩ ስገባ የተሰበሰቡት ሁሉ እንዳልነካቸውና እንዳላረክሳቸው መንገድ ለቀቁልኝ። በእልፍኙ በር ስገባ ምድረ ፈሪሳይ ተሰብስቧል። እያጉረመረሙ ተነሱና ሸሹኝ። ፈጠን ብዬ እግሩ ስር ተደፋው። የሽቶውን ብልቃጥ ሰብሬ ራሱ ላይ አርከፈከፍኩት። በእንባዬ እግሩን እያጠብኩ በፀጉሩ ያሸሁት። ልዩ የሆነ የደስታ ስሜት ውስጤን ያበረዋል። እንደ ሸክም የከበደኝ ነገር ሲነሳ ይታወቀኛል። የፈሪሳውያን ማጉረምረም አላበቃ። እኔም በደስታ እያነባሁ እግሩን በፀጉር የጠረፍኩት። ስምዖንም ምነው አምላክ ነኝ እያለ እንዴት ይቺ ዘማዊት ስትዳስሰው አውቆ አያባርራትም አለ። ስምዖን ሆይ አለው ክርስቶስ፣ አንተ ከመጣሁ ጀምሮ ለራሴ ዘይት አላልከኝም። እርሷ ግን በውድ ሽቶ አርከፈከፈችኝ። አንተ ለእግሬ ውሃ አላልከኝም። እርሷ ግን በእንባዋ አጥባ በፀጉሯ ጠረገችኝ። ብዙ ሽታለች፣ ብዙ ወዳለችና የበዛው ኃጢያቷ ተሰርዮላታል አላቸው። ሐዋርያቱ ራሳቸው ደንግጠዋል። እኔን የመሰለ ታዋቂ ዘማዊ እርኩስ ተብዬ በአንድ ጊዜ ኃጢያቴ ሲሰረይ። ሁኔታውን ያየው ኢየሱስ ክርስቶስም ወደ ሐዋርያት ዘወር ብሎ ወንጌል በተሰበከበት ቦታ ሁሉ የእርሷ ታሪክ ለመታሰቢያ ይነገራል ብሎ አዘዛቸው። ወደ እኔም ዘወር ብሎ ኃጢያትሽ ተሰርዮልሻል አለኝ። ታላቁ ሸክም ቀለለኝ። እርኩስነቴ ቀረ። አዲስ ሰው ሆንኩኝ፣ ያውም ከታላቅ ክብር ጋር።